ላስወጣህ እችላለሁ እኮ። ቁጭ በልና በስነ ስርዓት ጉዳይህን ተናገር። ማነህ? ከየት ነው የመጣኸው? ምንድነህ የሚለውን መጀመሪያ ተናገር። እኮ አንተ እዛ ካገቱ ሰዎች ማለት ታውቀዋለህ ይሄን ሰውዬ። እሱ ግን እያለ ያሉት ከጀርባ ከኛ ጋር ሌላ ግንኙነት አለው። እኔ ከእናንተ ጋር ግንኙነት አለ? እንደዚህ አይነት ነገር ነው እየተነገረኝ ያለው። አቤል አንተ እኔን አታውቀኝም እንዴ? እኔ አንተ ንገረኝ። አሁን እኮ ከእሱ ጋር ስትተያይ እኮ ሌላ ሪያክሽን ነው እያሳየኝ ያለው ያልከኝ። ታዲያ እንደዚህ አይደለም ታዲያ በቃ ተነጋግረናል አይደል? በቃ በዚህ በፊት ከእኔ ጋር ተገናኝተህ ታውቃለህ? ከእነሱ ጋር ምንም የምደራደርበት ወኔ የለኝም እኮ። አንተን አክብሬ እኮ ነው እኔ አሁንም እዚህ ጋር የተቀመጥኩት። በቃ ምንም መደራደር ምንም የምናወራው ነገር የለም። እነዚህ እኮ በጥቅም እኮ ሊያስተሳስሩ አንተ አታውራኝ። እኔ እሱን ብዬ ነው ዝም ያልኩህ። አሁንም እኮ ዝም ያልኩህ ለእሱ ብዬ እኮ ነው። በቃ አንተን ስላየሁ ነው እንጂ በቀጥታ እንዲወጣ ነው ማለት ነው። ተረጋግቶ ያቋል ብያለሁ እኮ። በቃ አሁንም እኮ ሌላ ሰው ህይወት እኮ እየቀደመ ሊሆን ይችላል እኮ። ሌላም ሰው ህይወት እኮ እያጠፉ ሊሆን ይችላል። አንተን ስላየሁ ነው እንጂ አሁን ጥበቆች ጋር ደውዬ እንዲወጣ ነው የማደርገው። ማንን ነው የምታስፈራረው? ወንጀልን እኮ እናውቃለን እኮ እንጂ ስነ ስርዓት እንዲይዛል ሲጀምር ማነጋገር አይጠበቅብንም እኮ። አንተ እኮ ወይኔ መግባት ያለብህ ሰው ሰን እየወራ አይደለም። ይኸውልህ ስነ ስርዓት የሚባል ነገር አለ። መጀመሪያ ቁጭ ስለ ቆይ አይና ቁጭ በል በቃ። እኔ የምልህን ስማ እኮ ተረጋግተን ያሉትን ነገሮች እናውራ። ማንነቱንም በስትክክል ማወቅ ስላለብን ሰዎች ቀላል ሰዎች አይደሉም። አቤላ እንዴ ምንም አይነት ጊዜ መስጠት አያስፈልግም። ሲጀምር ለምንድን ነው አንተ የምትዘናጋለህ? ይሄን ሰውዬው እርምጃ እንድንወስድበት ነው። ግን ስንመጣ እንዳየኸው የተለያዩ የምናውቃቸው ሰዎች አሉ እዚህ። አቤላ እኔ እኮ በጊዜ ቸርነት እኮ የተረፍኩ ሰው እኮ ነኝ እኮ። በቃ እኔ ሁሉ ህይወቴን ላጣ የነበርኩ ሰው እኮ ነኝ። በጣም ወንጀለኛ ሰው እኮ ነው። በጣም እነዚህ ለምንድን ነው የምናናገራቸው? በቃ እንጃ እነሱ እንደነገሩኝ ከሆነ ግን ከአንተ ጋር ሌላ ለየት ያለ ግንኙነት እንዳላቸው ነው የጠቀሱልኝ። ትልቅ ተቋም ነው። ወንጀለኛ ንጹህ ከሆንክ ከሰሰኝ። እኔ እኮ ንጹህ ነኝ። እኔ እኮ ንጹህ ሰው ነኝ እኮ። ተበዳይ ነኝ እኮ። እኔ እንደውም የበለጠ መክሰሱን ትታሰራለህ። እኔ አቤልን ስለማውቀው ነው። ከአቤል ጋር ስለመጣ ነው እየታገስኩ ያለው። አቤልን ማታውቁታላችሁ። በቃ እሱ ስራችሁ ሲደርስባችሁ አይደል እንዴ እኛ ላይ እንደዛ የምታደርጉ? ዘግናኝ ነገር ነው የሚደረገው። በቃ ለሰው ጎጂ የሆኑ ነገሮች፣ በተለይ ደግሞ እንደዚህ ወተት ምናምን የህፃናት ወተቶች ምናምን እነሱ በጣም በቃ የሚቀየሩት ኤክስፐርድ እየተደረጉ ነው የሚገቡት ወደብ ላይ ምናምን። እዚህ ጅቡቲ ምናምን ኤክስፐርድ ያደርጉዋሉ ምናምን እዛ ወደ ሀገር ሳይገቡ ምናምን እዛው የተበላሹ ምናምን ነገር ይገዙና ከሌሎች ነጋዴዎች በቃ ይገባል። በቃ ተናገር ነው በቃ ያለውን ነገር ተናገር፣ በቃ እንደርስበታለን፣ በቃ ያንንም እናጠፋዋለን፣ አቤል እናጠፋዋለን ምናምን ይላሉ። በጣም ብቻ ኃይለኛ ስቃይ ውስጥ ነበርኩኝ። በቃ ልነግርህ ከምችለው በላይ በቃ እኔ መፈጠሬ እንደዛ ጠልቼ አላውቅም። በቃ በጣም ኃይለኛ ስቃይ ነው። ባዶ እግሬን ነኝ። ቅዝቃዜ ቦታ ነው ምናምን ውሃ ይደፉብሃል ሲፈልጉ። እየተሰራ ያለው ሙሉ ለሙሉ በቃ አገር የሚያጠፋ ብዙ ሰዎችን ነገ በእኔ ልጆች የሚደርስ ነገር ስለሆነ ነው። በቃ እዛ ተቋቁመን ያንን ሁላ ፈተናውን ያለፍነው ማለት ነው። እንዴት እንደወሰዱኝ ምናምን አላውቅም። ራሴን ያገኘሁት የሆነ ጨለማ ክፍል ውስጥ ነው። በቃ ከዛ በኋላ በቃ ደርሰንብሃል አሉ። ከዛ በኋላ በቃ ማሰቃየት ጀመሩ። የተያዝንበት እኔ የተያዝኩት ያው ተጠቅሞብኝ ነው። እኔ በቃ በሆነ ሚስ አውቀዋል ከአንተ ጋር እንደምሰራ ማለት ነው። እዛ የገባሁት ያው ስለነሱ የሆነ መረጃ ለማውጣት እንደሆነ አውቀዋል። እና ወዲያው ነው በቃ ትፈልጋለህ፣ መጋዘን አለና ትፈልጋለህ ምናምን አሉኝ። ከዛ በቃ ቀጥ ብዬ ሄድኩኝ። ከዛ በኋላ ራሴን አላውቅም። ሲሰሩ የነበሩ ስራዎች በጣም በቃ አለ አይደል አረመናዊ ስራዎች ናቸው እዛ የሚሰሩት፣ መጋዘን ውስጥ የሚሰሩት ነገሮች ማለት ነው። እና እኔ በአጠቃላይ ወጥቼ ተርፌ ለእንደዚህ አይነት ነገር በቃለሁ ብዬ አላሰብኩም። በቃ ሞቴን እየተጠባበቅኩ በነበረበት ሰዓት ነው በቃ ብዙ ነገሮች ፈጣሪ ያስተካከለው እና ወንድነታችንን በቃ እንትን እስኪሉን ድረስ ነው በቃ እንጃ። እኔ እንደዚህ አይነት ስቃይ እንትን ያጋጥመኛል ብዬ አስቤ ማለት ነው። እና በጣም ነው በቃ በጣም የተሰቃየ ነው በጣም። እና ይሄ ሁሉ ነገር ደግሞ ያው አንተን እንትን ብሎ ለማጥፋት ሰላም እንዴት ነው? አቤል አይ መጀመሪያ እናወራውና መወሰድ ያለበት ነገር በቃ እኔ ከገዳይ ጋር የምናወራ
የምናወራበት ነገር ምንም አያስፈልግም እኮ ተረጋግተን ያሉትን ነገሮች እናውራ። ማንነቱንም በስትክክል ማወቅ ስላለብን ነው። ከነዚህ ጋር ማውራት እኮ አይጠበቅብንም። እኛ እርምጃ መውሰድ እኮ በቃ አንድ ቃል ተናገረኝ በቃ ነው። አሁን እኮ አንተ እዛ ካገቱ ሰዎች ማለት ታውቀዋለህ ይሄን ሰውዬ በቃ ማጋቸው ሰዎች አንዳንድ ማጋቸው ሰዎች ስለ ያገቱ ቦታ ነው በቃ ገደይ ጋር የምታየኝ እንዴት ነው? ልነጋገር ነው። ለምን ተረጋግተህ አታናግረኝ። አንተን እያናገርኩ ቢሮ ውስጥ ነው ያለው። ትልቅ ቦታ ነው። መጀመሪያ ቁጭ በል። ይኸውልህ ስነ ስርዓት የሚባል ነገር አለ። መጀመሪያ ቁጭ በል። አቤላ ምንድን ነው የምትለው? ላስወጣህ እችላለሁ እኮ። ቁጭ በልና በስነ ስርዓት ጉዳይህን ተናገር። ማነህ? ከየት ነው የመጣኸው? ምንድነህ የሚለውን መጀመሪያ ተናገር። ምን መሰለህ፣ እስቲ ቁጭ በልና ያሉትን ነገሮች እናውራ። ስለ ቆይ አይ ና ቁጭ በል በቃ። እኔ የምልህን ስማ። ቁጭ በል እኔ የምልህን ስማ። ብዙ ነገሮችን ልናወራ እንፈልጋለን። ከዛ በፊት ግን እንደው አግተውኛል ከምትላቸው ሰዎች መሀል ይህን ሰው አይተው ታውቃለህ? አቤላ በቃ እንደዚህ ማውራት እኮ አይጠበቅብንም እኮ በቃ እንትን ስላየው ነው እንጂ በቀጥታ እንዲወጣ ነው ማለት ነው። ተረጋግቶ ያቋን ብያለሁ እኮ በቃ። አሁንም እኮ ሌላ ሰው ህይወት እኮ እየቀደመ ሊሆን ይችላል እኮ፣ ሌላም ሰው ህይወት እኮ እያጠፉ ሊሆን ይችላል። እነዚህ ሰዎች እኮ ቀላል ሰዎች አይደሉም አቤላ። እንዴ ምንም አይነት ጊዜ መስጠት አያስፈልግም። ሲጀምር ለምንድን ነው አንተ የምትዘናጋላቸው? እኔ ለማንም እየተዘናጉ አይደለም። ነገር ግን አንተ የምትላቸውን ነገሮች ማዳመጥ ስለምፈልግ ነው። ይሄን ሰውዬውን እርምጃ እንድንወስድበት ነው። ግን ስንመጣ እንዳየኸው የተለያዩ የምናውቃቸው ሰዎች አሉ እዚህ። አቤላ እኔ እኮ በጊዜ ቸርነት እኮ የተረፍኩ ሰው እኮ ነኝ እኮ በቃ። እኔ ሁሉ ህይወቴን ላጣ የነበርኩ ሰው እኮ ነኝ በቃ። ከእነሱ ጋር ምንም የምደራደርበት ወኔ የለኝም እኮ። አንተን አክብሬ እኮ ነው እኔ አሁንም እዚህ ጋር እኮ የተቀመጥኩት። በቃ ምንም መደራደር፣ ምንም የምናወራው ነገር የለም። እነዚህ እኮ በጥቅም እኮ ሊያስተሳስሩ ይሞክራሉ እኮ ቀስ ብለው። አንተ አታውራኝ። እኔ እሱን ብዬ ነው ዝም ያልኩህ። አሁንም እኮ ዝም ያልኩህ ለእሱ ብዬ እኮ ነው በቃ። አቤል እኔ አንተን ስላየሁ ነው እንጂ አሁን ጥበቆች ጋር ደውዬ እንዲወጣ ነው የማደርገው። ማንን ነው የምታስፈራረው? ወንጀልን እኮ እናውቃለን እኮ እንጂ ስነ ስርዓት እንዲይዝ ሲጀምር ማነጋገር አይጠበቅብንም እኮ። አንተ እኮ ወህኒ መግባት ያለብህ ሰው እኮ ነው። በጣም ወንጀለኛ ሰው እኮ ነው። በጣም እኮ እነዚህ ለምንድን ነው የምናናገራቸው? በቃ እንጃ። እነሱ እንደነገሩኝ ከሆነ ግን ከአንተ ጋር ሌላ ለየት ያለ ግንኙነት እንዳላቸው ነው የጠቀሱልኝ። ለዛም ነው አንተን ብቻ ለይቼ ይዤ የመጣሁት። ምንም አይነት ግንኙነት በቃ እነዚህ እየነጠሉ በቃ ሊያዳክሙ ነው በቃ። ጸጥ ብለው ውስጣችን ሊበጠብጡ ካለ መስጠት ምንም ከኔ ጋር ምን። አይ እነሱ ግን እያሉ ያሉት ከጀርባ ከኛ ጋር ሌላ ግንኙነት አለው። እኔ ነኝ ከእናንተ ጋር ግንኙነት አለ? እንደዚህ አይነት ነገር ነው እየተነገረኝ ያለው። አቤል አንተ እኔን አታውቅኝም እንዴ? እኔ አንተ ማታውቀው ነገረኝ። አሁን እኮ ከእሱ ጋር ስትተያይ እኮ ሌላ ሪያክሽን ነው እያሳየኝ ያለው ያልከኝ። ታዲያ እንደዚህ አይደለም ታዲያ በቃ ተነጋግረናል አይደለ? በቃ በዚህ በፊት ከኔ ጋር ተገናኝተህ ታውቃለህ? አላውቅም በቃ። እኔ አንተ ማወቅ አይጠበቅብኝም። ስራችሁ እኮ ማን እንደሆናችሁ አይታወቅም እኮ። ውስጡን ስንት ታዲያ የማታውቀውን ነገር ምንድን ነው የምታወራው? አቤል አሁንም እነዚህን ሰዎች ማዳመጥ አይጠበቅብንም በቃ። አንተ እኔን አታምነኝም እንዴ? እኔ ከእነሱ ጋር በድብቅ ስለማታውቀው ጉዳይ ነው እያወራህ ያለህ። ማነህ አንተ? መርማሪ ነህ? ምንድን ነህ? እስኪ የትኛው ኤቪደንስ ነው? ለአንተ ምንም ማስረጃ መስጠት አይጠበቅብኝም። ሲጀምር ወንድሜ በቃ እኮ የማታውቀው ተቋም ላይ መተህ ወንጀለኞች ብለህ ክሌም ማድረግ አትችልም። መብት የለህም፣ ያስከስሳል። ትልቅ ተቋም ነው። ጠበቆች ወንጀለኛ ንጹህ ከሆንክ ከሰሰኝ። እኔ እኮ ንጹህ ነኝ። እኔ እኮ ንጹህ ሰው ነኝ እኮ። ተበዳይ ነኝ እኮ። እንደውም የበለጠ መክሰሱን ትታሰራለህ። ሰው አኪውዝ ማድረግ አትችልም። በወንጀል ሰው መጠየቅ አትችልም። ወንጀል እንደሆነ እየሰራ ያለው ታውቃለህ። ጭራሽ ወደ እኔ እያዞርክ ነው ያለው። ወንጀል ነው እየሰራ ያለው። የማታውቀውን ተቋም የማታውቀውን ሰው መጥተህ አኪውዝ እያደረገ ነው። እኔ አቤልን ስለማውቀው ነው። ከአቤል ጋር ስለመጣህ ነው እየታገስኩ ያለው። አቤልን ማታውቁታላችሁ በቃ። እሱ ስራችሁ ሲደርስባችሁ አይደል እንዴ እኛ ላይ እንደዛ የምታደርጉት? ተጫወታችሁብኝ በቃ። አልሞታላችሁ። አልሞት ብዬ ነው እኔ ከውስጥ እያወራኝ ነው የምትል። አልሞት ብዬ ነው። ምን ስለሆንክ ነው የምትገደለው? አንተ የምትኖረው አቤላ እየሰማቸው ነው። የሚጠይቅህን ነገር ለምን አትመልስለት? ስለደረስንባቸው በቃ አሁን መረጃቸውን በቃ አውጥተናል። በቃ አንተ ተረፈ ከሆነ በቃ ጓደኞቹን እንደገቡት ትገባለህ። አንተም አይቀርም በቃ። ለማንኛውም በጣም አመሰግናለሁ።
ወንድሜ ነው። ለረጅም ጊዜያት እንግዲህ ብዙ ነገሮችን አብረን ስንሰራ የነበረን ሰው ነው። ያው እንደምታውቀው እንግዲህ እኔን በእንደዚሁም አይነት እውነቱን ለመናገር አብዱ እኔ እንደዚህ ተረጋግቶ ለራሱ ያወራል ብዬ ኤክስፔክት አላደረኩም። እና አብዱ ማለት ወንድማችን ነው። የት እንደምንመራ ነው አቤላ ግን በቂ ግንዛቤ ሳይኖር የት እንደመጣ ማን ጋር እንዳለህ እንደዛ ማለት አልነበረም። አሁን እርግጠኛ አይደለሁም ምን እየተፈጠረ ነው አላውቅም። ብቻ እኔ አቤላ ጋር እናወራለን በኋላ። እስቲ አብዱ ራስን አስተዋውቅልንና ስላሉት ነገሮች ኦዲየንስም ውድ ቤተሰቦቼ እንግዲህ ያው ብዙ ነገር ለእናንተ ሳላሳውቅ ነው ቀጥታ ወደዚህ ወዳለሁበት ቦታ የገባሁት። ይህንንም ያደረግኩት እንግዲህ ከወንድም የአብዱ ጋር ተመካክረን አንዳንድ የተለያዩ ነገሮችን እያደረግን ለማድረግም ተዘጋጅተን የመጣ ነው እና ይህንን ሳደርግ ደግሞ ለወንድሞቼ ምንም አይነት ነገር አላሳውቁም። ከዚህ በፊት በነበሩበት ሁኔታ የነበሩትን ነገሮች ማሳወቅ ስላልነበረብኝ ግዴታ እዛ ቦታ ላይ የምንይዘው ሰው እንዳለ አሳውቂያቸው ነው የመጣ ነው። እዚህም ስንደርስ እንግዲህ የወንድማችን ሪያክሽን እንደዚህ የነበረው በዚህ የተነሳ ነው እና አሁን ግን ትክክለኛ የሆኑትን ነገሮች እዚህ ስለምን መጣን የሚሉትን ነገሮች ለእናንተ በሰፊው የምናስተላልፍ ይሆናል። እናንተም ደግሞ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉ ሼር ያደርጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። እንኳን ደህና መጣችሁ። አቤሎ በቅድሚያ ያው ሰሞኑን በስልክም እያወራን ነበር። ድንገት ሆነብኝና ነው እኔም ትንሽ የተደናገጥኩት። እኔ አብዱ እባላለሁ። አሁን ያላችሁት ሰመር ሪል ስቴት ነው። የድርጅቱ ማርኬቲንግ ማናጀር ነኝ። ሰመር ሪል ስቴት ማን ነው፣ ምን እየሰራ ነው፣ መቼ ተቋቋመ የሚሉትን ነገሮች ለሁሉም አድሬስ ለማድረግ ነበር ባለፈው በተቀጣጠርነው መሰረት የጋበዝናችሁ። ወደዛ እንሄዳለን። ያው ከዚህ በፊት በብዙ ስራዎች ተገናኝተናል፣ ትውውቁም አለን። ለእናንተ ሚዲያ ሰመር አዲስ አይመስለኝም። በተለያዩ አጋጣሚዎች ስትሪም የተደረጉ እንትኖች ነበሩ፣ ገለጻዎች ነበሩ። ያው ዞሮ ዞሮ ምንድነው አሁን ከረንትሊ አዲስ ቢሮ ከፍተናል ወደ ኡራኤል አካባቢ፣ እዛ ነው የምንገኘው። ወደ 3ኛ ፕሮጀክታችንም እየተሸጋገርን እንገኛለን። አሁን ያው ሰመር ሪል ስቴት ሴቶች አደባባይ ካሳንችስ የጨረስነውን አፓርትመንት ከዚህ በፊት የጎበኘኸው ይመስለኛል። ካልሆነ በሌሎች አጋጣሚዎች እናሳያለን። እሱ የመጀመሪያ ፕሮጀክታችን ነው። ከሱ በመቀጠል እንግሊዝ ኤምባሲ ጋር አንድ ሽያጩን የጨረስነው ሳይት አለ። አሁን ከረንትሊ ግንባታ ላይ ነው ያለው፣ 24 ሰዓት እየተሰራ ነው። አሁን 3ኛ ፕሮጀክት ወደ ቄራ ቡልጋሪያ አካባቢ ሪሊዝ አድርገን ያው በሽያጭ ላይ እንገኛለን ማለት ነው። በጣም ቆንጆ በሆነ ዋጋ ለብዙ ደንበኞች፣ ለበርካታ ደንበኞች በማስታወቂያ ዋጋ ከባለ 1 ጀምሮ እስከ ባለ 3 የተለያዩ የቤትና የንግድ ሱቅ አማራጮችን ነው ሰመር ሪል ስቴት ያቀረበው። ያው ሰመር ሪል ስቴት አገር ወዳድ በሆኑ አንድ አቶ ሳሙኤል በሚባሉ ኢትዮጵያዊ፣ ትውልደ ኢትዮጵያዊ ነው የተቋቋመው። አሜሪካን ሀገር አንድ 35 ዓመት በሪል ስቴት ቢዝነስ ስፔሻሊ ሞርጌጅ በሚባለው ዘርፍ ወደ 35 ዓመት ሲሰራ የቆየ ኢትዮጵያዊ ነው። እዛ ያሉትን ቬንቸሮች ክሎዝ አድርጎ ነው ወደ ኢትዮጵያ መጥቶ ሪል ስቴት የጀመረው። አንድ ፕሮጀክት ያው በታማኝነት ቃሉን ጠብቆ በተባለው ሰዓት ገንብቶ ጨርሶ አስረክቧል። አሁን 2ኛ እና 3ኛ ፕሮጀክት ላይ ጥሩ አክቲቪቲ፣ ጥሩ እንቅስቃሴ እያሳየ ያለ ድርጅት ነው። ያው አቅርቦታችንም በዋጋም በዲዛይንም ውጭ ሀገርም ያሉ ሀገር ውስጥም ያሉ ቤት ፈላጊዎችን በጣም እንዲመጥን አድርገን ነው የምንሰራው። ኦልሞስት ዱባይ ላይ ባሉ ስታንዳርዶች ነው ዲዛይኖችን የምናዘጋጀው። ከዲዛይኑ ከሎኬሽን መረጣው ጀምሮ ሪል ስቴት ሴክተሩ ላይ ረጅም ዓመት ልምድ ያላቸው እኔን ጨምሮ ትልልቅ አመራር ላይ ያሉ እና ወጣት
ማናጀሮችን፣ ሱፐርቫይዘሮችን ኢንክሉድ አድርገን የጥናት ባለሙያዎችን፣ ፕሮጀክት ማናጀሮችን ኢንክሉድ አድርገን አዘ ቲም ነው እየሰራን ያለ ነው። በዚህ መልኩ እንግዲህ ሪል ስቴት ሴክተሩን በደንብ ለማገልገል ስራ ከጀመርን በደንብ አክቲቭሊ በሁለቱ ፕሮጀክቶች ሽያጭ 6 ወር ይሆነናል። በግንባታው ደግሞ 3 ዓመት ቆይተናል። አንድ ፕሮጀክት ኦልሬዲ በቃላችን መሰረት አስረክበናል። ሁለተኛ እና ሶስተኛ ፕሮጀክቶችን ደግሞ ከረንትሊ ቤት ለሚፈልጉ ቤት ፈላጊዎች በጥሩ ዋጋ ዲዛይኖችን አዘጋጅተን እያቀረብን ነው። እንቀጥላለን ወደፊት እንደ ፈጣሪ ፍቃድ እገዛ የቤቶቹንም ቁጥር እያሳደግን ሰርቭ የምናደርጋቸውንም ደንበኞች እያሳደግን በስራችን የሚሰሩ ሰራተኞች እያሳደግን በደንብ ጥንቃቄ በተሞላበት መልኩ ከዚህ በፊት ሴክተሩ ላይ የተፈጠሩትን መዝረክረኮች በጣም በቀነሰ መልኩ እያንዳንዱን ነገር አዘቲም እየወሰንን እየሰራን እንገኛለን ማለት ነው። በጣም አመሰግናለሁ እንግዲህ ስላሉት ነገሮች። እዚህ ጋር የምትመለከተው ወንድሜ እንግዲህ ኦዲየንስን በስትክክል ያውቋል። ውድ ቤተሰቦች እንግዲህ በእናንተም ጥያቄ መሰረት ነው ብዙ ነገሮችን እንዳስብ ያደረገኝ። ምክንያቱም ካለንበት ስራ ውጥረት አንጻር እንደዚህ ስላሉት ነገሮች ዲቴል ሄደን የምናደርጋቸው የምንሞክራቸው ነገሮች ላይኖሩ ይችላሉ። ነገር ግን አሁን እየተፈጠሩ ያሉ ጉዳዮች ምንድን ናቸው የሚሉትን ነገሮች ለእነዚህ ወንድሞቼ ለእኔ ሲሉ ራሳቸውን አሳልፈው እስከ መስጠት እንግዲህ የደረሱበት ሁኔታዎች አሉ። ለዛ ሲባል ግዴታ ለእነሱ የሆነ ነገር መደረግ አለበት የሚል ሀሳብ ስላለኝ ወደዚህ መተናል። ይህንን ነገር ሳስብም ደግሞ እንግዲህ ወንድሜ አብዱ ብዙ ነገሮችን ከጎን የሆኑልኛል። አሁንም ደግሞ ምን አይነት ነገሮች ይዘጋጃሉ የሚሉትን ነገር ዛሬ ፐርፐዝሊ እዚህ የመጣንበት ጉዳያችን ለአንተ ለየት ያለ ነገር አስቤያለሁ። እንግዲህ ሪል ስቴት ያመጣኸኝ አቤላ ያው እኛ ስራ ነው ብለኝ ነው ያመጣኸኝ። ስራ ነው ያለው ነገር እስቲ ትንሽ ለአብዱ ከዚህ በፊት የነበርክበትን ሁኔታ አጫውተው። ያው ከዚህ በፊትም ያው አውርቼዋለሁ። በጣም ብዙ ችግሮች ደርሰውብናል። እኛ የምንሰራው ያው ለህብረተሰብ ነው የምንሰራው፣ ለዚህ ማህበረሰብ ነው የምናገለግለው። ያው ይህ ማህበረሰብ ስናገለግል ደግሞ ያው ህገወጦች ደግሞ ጥቃት ያደርሱብናል። ምክንያቱም ለሰዎች አፍ እየሆነን ያለ ነው፣ ለሰዎች ደግሞ ፍትህ እንዲሰፈን እየሰራን ያለ ነው እና በዚህ ደግሞ ተቃራኒ የሆኑ ሰዎች ደግሞ እኛ ላይ ነው መጀመሪያ ጥቃት የሚያደርሱት ማለት ነው እና ከእነሱ ጥቃት ከሰለባ ከሆኑ ሰዎች ውስጥም ደግሞ እኔ ነኝ እና አሁን በቅርቡ ነው እኔም የተለቀቁት። ተይዤ ነበረ፣ ታግቼ ነበረ። ኦልሞስት ረጅም ጊዜ ራቁታችንን ባዶ ቤት ተዘግቶብን በጣም ኃይለኛ ስቃይ ሲደርስብን በጣም ኃይለኛ መከሮችን አይተናል ከጓደኛዬ ጋር። በጣም በቃ ለሰው ልጅ አይገቡም ብዬ የማስባቸው አይነት መከሮች ናቸው፣ ፈተናዎች ናቸው እና በቃ ይሄ ሁላ ያደረግነው ግን በቃ ለዚሁ ማህበረሰብ የምር ፍትህ ፍላጎት ስላለን ነው። በቃ የምርም በቃ ማህበረሰባችን ሁሉም ሰው ደስተኛ እንዲሆን ከመፈለግ አንጻር ነው። በቃ ማንም የሚበደልባት ሀገር እንድትሆን አንፈልግም ነው። ያለችን አንድ ሀገር ይህች ነች። ያለችን ሀገር ላይ ደግሞ ሰው ብዙ በቃ የሚፈትኑት ነገሮች አሉ፣ ኑሮ አለ፣ ብዙ ነገሮች ይፈትኑታል እና ተጨማሪ ደግሞ እንደዚህ ስግብግብ ሰዎች በስግብግብ ሰዎች መበደል የለባቸውም። በስግብግብ ሰዎች በቃ መጨቆን የለባቸውም። ያ እሱን ነገር በቃ እኛ ራሳችንን ፊት ለፊት ላይ አድርገን ፊት ለፊቱ በቃ ጥይቱም እኛ ላይ ያርፋል፣ ማህበረሰባችን ላይ እንዳያርፍ ነው አሁን እኛ እየሰራን ያለ እና ከዚህ በፊት የተሰሩትንም ስራዎች ነገር ያለው አይቱት ነው። ትልልቅ ወንጀሎችን ነው ያስጣል ነው እኛ ባንደርስ ኖሮ አሁን ላይ ምናልባት በየዕለቱ ብዙ ሰዎችን ህይወት ሊቀጥፍ የሚችል ነገሮች ይፈጠሩ ነበር እና ያው ከዛ ሁላ ፈተና ወጥተን ያው እዚህ ደርሰናል። ብቻ ብዙ መከራዎችን ደርሰውብኛል፣ ልዘርዝረው ብላ አያልቅም። እናም እንግዲህ አብዱ ያው እኔ እናንተ እንኳን ብዙ ጉዳዮችን አውርተንበታል እና ወንድሜ ይሄን ሁሉ ነገር ያደረገው በጣም የምማዝነው ነገር ቢኖር እዚህ ጋር ከፊት ሆነን ክሬዲቱን የምንወስደው እኛ ነን። ማለት እኔ አሁን አቤል ነው የሚሉት ብዙ ነገሮች እኔ ከፊት ስላለው ግን ከኔ የበለጠ ብዙ ስራዎችን የሚወስዱት እዚህ ጋር የምትመለከታቸውና ከጀርባ ያሉት ወንድሞቼ ናቸው። ይህንን የሚያደርጉት ራሳቸውን አሳልፈው መስዋዕት በማድረግ ብዙ ስራዎችን እየሰሩ የምንፈልጋቸውን ፍትህ ሲያሰፍኑ የነበሩ ወንድሞቼ ናቸውና ለዛም ሲባል እንግዲህ ካለንበት ውጥረት አንጻር አንተም ብዙ አይነት ቢዚ የሚያደርጉ የተለያዩ ጉዳዮች ይኖርብሃል። ያንን እንግዲህ ጊዜያችንን አጣበን ዛሬ እዚህ ተገኝተን እንግዲህ ለወንድሜ ለየት ያለ ነገር አስበናል እና እስቲ ምን አይነት ነገር እንደታሰበ የት እንደታሰበ ምን አይነት ነገር እንደሆነ ከአንተ አንደበት ብንሰማው የተሻለ ይመስለኛል።
እሺ አቤል፣ ያው በአንተ ሪኩዌስት የመጡ ነገሮችን እኛ ሁልጊዜ በጥሩ ሁኔታ ነው የምናስተናግደው ከዚህም በፊት እንደነበረው። ያንተን ጥያቄዎች መነሻ በማድረግ ለሱ በስጦታነት ልታበረክት ማሰብህንም ታሳቢ በማድረግ ልዩ ቅናሽ ለሱ ብቻ ሳይሆን ለእናንተ ሚዲያ ቤተሰቦችን አድርገን በደንብ ግልጽ አደርግልሃለሁ። በደንብ ግልጽ አደርግልሃለሁ። ባለ አንድ መኝታ ቡልጋሪያ አዲሱ ሳይት ላይ በ81 ካሬ ያዘጋጀነው ቤት አለ። ያንን ቤት ነው እንግዲህ ያዘጋጀንልህ። ያው ሁሉንም ዶክመንቶች ለራሳችን እኛ ምንም ባይከፈለን እንኳን የምንሰራው ስራ እንሰራለን። ምንም ነገር አያስፈልግም ሲጀምር በቃ ምንም አይነት ነገር ደግሞ በዚህ ደካማ ጎናችንን እንዲሆን አልፈልግም። አሁን ነገሮች የምትረዳበት መንገድ እኔ በምልህ እንዲሆን እፈልጋለሁ። ምክንያቱም እዚህ ሚዲያ ፊት ነው ያለነው፣ እዚህ ጋር ሌላ ሰዎች ጋር ያለነው እና እንትን አንባባል ጥሩ አይደለም። ደግሞ ሲቀጥልም ደግሞ ይሄ ስጦታ ይገባል። ይሄ አንሶኝ ነው እያልከኝ ከሆነ ለመናገር አመሰግናለሁ በጣም በቃ መጀመሪያ እንትን ብዬ አልፈልግም። ይሄ ለራሳችን ለህሊናዬ ስል የምንሰራው ስራ ነው። በቃ እኔም ተበድዬ አድጌያለሁ። ስለዚህ ማህበረሰቤ እንዳይበደል ነገ ታናናሾቼ እንዳይበደሉ እየሰራሁት ነው። ስራ ምንም የሚከፈለኝ ነገር የለም። የሚከፍለኝ በቂ ነው። በቃ የሚሰጠኝ በቂ ገንዘብ ይሰጠኛል። የተሻለ ደግሞ ወደፊት ደግሞ በቃ በራሳችን እና አመሰግናለሁ። በበኩሌ ለቤቱ ብለን የሰራኸው አላልንም፣ ይቅርታ አድርግልኝና ለህሊና ብለህ ስለሰራህ ነው እንዲህ ጥሩ መልካም አጋጣሚ በረከት ላይ የወደቅከውና መጀመሪያ ልጨርስልህ። ምን አይነት ቤት ነው፣ ምን ይመስላል፣ ውስጡ ምን አለው የሚለውን በደንብ ችግር የለውም። አንተ ማትፈልግ ከሆነ በኋላ በደንብ እንትን ትለናለህ። 81 ካሬ ባለ አንድ መኝታ ቡልጋሪያን ታውቃለህ? ቡልጋሪያ ማለት ያው አፍሪካ ህብረት ወደ መስቀል ፍላወር ወደ ጋዜቦ የሚወስደው መስቀለኛውን ታውቀዋለህ? ወደ ገነት ሆቴል የሚወጣው ዋናው መስመር ወደ ሜክሲኮ የሚሄደውን መስመር ታውቁታላችሁ። ቡልጋሪያ ኖኩ አጠገብ ነው ሳይታችን። እዛ ሳይት ላይ ከባለ አንድ ጀምሮ እስከ ባለ 3 ድረስ አለ። አቤሎ እንግዲህ የከፈለልህ ወደ 780 ሺህ ብር አካባቢ ነው ቅድሚያ ክፍያ ለባለ አንድ መኝታ። በዛ መሰረት ደረሰኝ ተቆርጦልህ ውልህ ተዘጋጅቶ ምናምን ባለ አንድ መኝታ ሆኖ በደንብ ዲዛይኑንም አሳይሃለሁ። ተጨማሪ ስቶር እና ላውንደሪ ክፍሎች አሉት። በጣም ቆንጆ ቤት ነው ባይዘው የመረጠልህ። አቤሎ ቤት መረጣ ላይ በጣም ጎበዝ ነው። ይህን ቤት ነው ያደረገልህ። ማየት ትችላለህ ቤቱን። ይሄ የምታየው እዚህ ጋር መግቢያው ነው። እዚህ ጋር ኪችን አለ፣ ስቶር አለ፣ ላውንደሪ አለ፣ መኝታ ቤት አለ፣ ቶይሌት አለ። ይሄኛውን ስቶር ከፈለክ እንደ ሁለተኛ መኝታ አድርገህ መጠቀም ትችላለህ። ባለ 2 በለው። ይሄንን ቤት ሲገዛልህ እሱ አንድም የተነጋገርነው ምንድነው ተጨማሪ ገቢ ምንጭም እንዲኖራቸው ፈልጋለሁ ብሎ በማሰብ ነው። እናንተን እንደ ቡድን ማገዝ ስለፈለገ ነው። ይህን ቤት ብታከራየው እኛ ስናስረክብ ቢያንስ በትንሹ እስከ $1300 ድረስ ፐርመንዝ ይከራያል። የከፈለልህ ዳውን ፔመንት ነው። ከዚህ በኋላ ያሉትን ክፍያዎች ከአንተ ኤክስፔክት እናደርጋለን። የሚከብድ ከሆነ በባንክ እናያይዝልሃለን። 50% ድረስ ግን አንተ መግፋት ይጠበቅብሃል ማለት ነው። የከፈለልህ 780 ሺህ ብር ነው ቅድሚያ ክፍያ 10% ማለት ነው። ከዚህ በኋላ አትሊስት ሚኒመም ካንተ 40% ድርጅቱ ሰመር ሪል ስቴት ይፈልጋል። በአንድ ዙር አይደለም እሱን የምንጠይቅህ፣ በ3 ዙር ነው የምንጠይቅህ። ከዚህ ክፍያ በኋላ እስከ ቀጣዩ ክፍያ ድረስ 8 ወር የእፎይታ ጊዜ ይኖራል። እሱን ደግሞ ሲደርስ እንነጋገርበታለን ቁጭ ብለን። አቤሎም የሚሸፍን ከሆነ ማለት ከዚህ በፊት በነበራችሁ ቦታዎች ላይ በደንብ ዘንድ ያውቀዋለሁ። በዚህ ተመላልሼ የምንመጣው ከአንተ ጋር እንደዚህ የምናወራው ምክንያቱም ለእኛ አሁን ላይ የሚያሳስበን ስለ ቤታችሁ ጥራት ስላሉት ነገሮች ምናምን ልናወራበት የሚገባ ነገር ነው ብዬ አላስብም። ግን እኔ የሚያሳስበኝ ዋናው ነገር የኛ ደህንነት ነው። ስለኛ ደህንነት ደግሞ በጣም ያሰጋናል እና እኔ ሞር የሚያሳስበኝ ከዚህ በፊት ጠቅሻቸዋለሁ እና ባለቤቱ ነፍሰ ጡር ነች። ብዙ የተለያዩ ነገሮች አሉ። ቀጥሎ ደግሞ የሚመጡ ጉዳዮች አሉ። በቤተሰብ ዙሪያ ምናምን አለ።
ምን ያሳስበናል መሰለህ? እሱ አሁን ታግቶ ነበር አይደለ? አሁን በኋላ ቤተሰብ ሲያመሽም ሆነ ቤተሰቡን ከመሸ በኋላ ለራሱ ከቤት መውጣት ሊሆን ይችላል። በተለያዩ አጋጣሚዎች የሚሰማቸው ድምፆች ለእነሱ ሌላ ጭንቀት ነው የሚሆንባቸው። ከዚህ ሁሉ ነገር በተለየ ነገር ራሳቸውን ሴቭ የሆነ ቦታ ሊወጡ ቢገቡ፣ ሌላው ነገር ቢቀር በስህተት ቤታቸው ክፍት ቢሆኑ የሆነ አዲስ ፊት ሲያዩ እንኳን የሚጨነቁበት ቦታ እንዲሆን አልፈልግም። ለዛ ነው ቡልጋሪያ ሳይት ላይ ያደረግኩለት። ያው ቡልጋሪያ ሳይት በጣም ሃይሊ ሴኪውርድ የሆነ ፕሮጀክታችን ነው የኛ። 2 ፕሮጀክት ነው አለን ከረንትሊ ለሽያጭ ያልኩ። ኦልሬዲ እንግሊዝ ኤምባሲው እና ቡልጋሪያ። ከቡልጋሪያ እና ከእንግሊዝ ኤምባሲ ደግሞ በደንብ ሴኪውርድ የሆነው የትኛው ነው ብለህ ብትለኝ የቡልጋሪያው ይሻላል። እንደ አዲስ አበባም ደግሞ አፍሪካ ህብረት ያለበት ኤሪያ ነው። ዲፕሎማቲክ ኤሪያ ነው። ብዙ ወደ 60 ኤምባሲዎች አካባቢ ብስራተ ገብርኤል እንዳሉ ነው መረጃዎች የሚጠቁሙት። የሳር ቤት ኦልድ ኤርፖርት የሚባለው ኮርነር እና ኦልድ ኤርፖርትን ከቦሌ ጋር የሚያስተሳስረው ሮ በጣም ሴኪውርድ የሆነ መስመር ነው። ከምንም ፕራይም ሎኬሽን ነው፣ መሀል ከተማ ነው። ለሁሉም ኤሪያ በ5 ደቂቃ ድራይቭ መድረስ ይችላል። ቦሌም በ5 ደቂቃ መድረስ ይችላል። ኢቭን እነ መርካቶን በ5 ደቂቃ ከቡልጋሪያ ሪቻውት ማድረግ ትችላለህ። መሀል ሜክሲኮ ላይ እንዳለ ኮንሲደር ማድረግ ትችላለህ። ወደ ሁሉም ዳይሬክሽን ያለው ፕሮክሲሚቲ በጣም ምርጥ ነው። አት ሴም ታይም ቦታው በጣም ሃይሊ ሴኪውርድ ነው። ከሱ አሁን ካነሳቸው ነጥቦች አንጻር ምንም ስጋት አይግባ። አሁን የምትኖረው የት አካባቢ ነው አንተ? ስለዚህ ሞር የተሻለ አሁን ከሚኖርበት ኤሪያ ሞር የተሻለ ሎኬሽን ነው አሁን ከሚኖርበትም፣ እንዲያውም በጣም የተሻለ ሎኬሽን ነው። ለሱም ለቲሙም የሚሆን አይነት ሎኬሽን ነው። ፕላስ ደግሞ እንደ ገቢ ምንጭ ብታስበው ይህን ኢንቨስትመንት አከራይተኸው $1,000 $1,300 እኮ ቀላል አይደለም። አሁን ባለው ሬት ኒርቱ 200,000 ብር ለማለት ነው። ሴኪዩሪቲውንም ቤቱንም ምናምን በዛ ገንዘብ ባይ ማድረግ ይችላል። የተሻለ ለኔ ይሆነኛል ሴኪዩርድ ነው የሚለው ቦታ ላይ ቤት ኢቭን ተከራይቶ መኖር ይችላል ማለት ነው። ያው የሪል ስቴት ቤት ስትገዛ ሜንሊ እንደ ኢንቨስትመንት አማራጭ ነው የምታያቸው። አዲሽናሊ ደግሞ ብኖርባቸው የሚለውንም ታሳቢ ታደርጋለህ። ለዛ ነው አብዛኛው ዲያስፖራ ቤት ሲመርጥ ፕራይም ሎኬሽኖችን እንደ ሳር ቤት፣ ቡልጋሪያ፣ ቦሌ ያሉ ሎኬሽኖች ላይ ብቻ ትኩረት የሚያደርገው። አሁን ያለውን ሁኔታ ከከተማው እድገት ከኮሪደር ልማት ጋር ያሉትን ሁኔታዎች ደግሞ ታሳቢ ስታደርግ ወደ ሳር ቤት፣ ቡልጋሪያ ያሉት ኤሪያዎች በጣም ተመራጭ ናቸው እና ወደ ጫካ ፕሮጀክት ያሉት ኤሪያዎች ደግሞ በጣም ፍላጎት አላቸው። ስለዚህ በጣም ጥልቅ ጥናት አድርገን ነው ቦታውን ስንገዛው እና ፐርቼስ ስናደርገው። ፕላስ ደግሞ የተሻለ ሴኪዩሪቲ እንዳለ እዛ ቦታ ላይ ምንም ጥያቄ የለውም፣ አስተማማኝ ነው። ዲዛይናችንንም ስናሰራ ደግሞ በደንብ የአፓርትመንት መግቢያ ለብቻ፣ የሱቆች መግቢያ ለብቻ፣ ፓርኪንግ መኪና መግቢያ ለብቻ አድርገን በጣም ሃይሊ ሴኪዩርድ በሆነ ሁኔታ ነው አፓርትመንቶቹ ዲዛይን የተደረጉት። አይ ቲንክ ስካይላይት ሆቴል ሄደ የምታውቅ ይመስለኛል። ስካይላይት ሆቴልን ዲዛይን ያደረገው ካምፓኒ ነው ዲዛይኑን እየሰራ ያለው። በደንብ ይሄ ሴኪዩሪቲ፣ ፕራይቬሲ፣ ኤስቴቲክስ፣ የዲዛይን ምናምን ኤቭሪቲንግ በተሟላ ደረጃ ፕሮቫይድ የተደረገበት ነው። ስለሺ አርክቴክትስ የሚባል ካምፓኒ ከተመሰረተ 40 ዓመት የሆነው ካምፓኒ አለ። በጣም ብዙ ብር ከፍለን ነው ያሰራ ነው። ለደንበኞቻችን ሴኪዩሪቲ፣ ፕራይቬሲ፣ ኢንቨስትመንት ሪተርን በደንብ እንጨነቃለን ቀድመን። አዲሽናሊ ደግሞ በተሻለ ቅናሽ በመሸጥ ትርፋችንንም እያጋራን ነው ለደንበኞቻችንን እየያዝን ያለ ነው ከረንትሊ ማለት ነው። ለሱ በጣም መልካም አጋጣሚ ነው። ጥሩ ነገር ነው ያደረክለት። አንድ ስቴፕ ፎርዋርድ ነው። የቤት ባለቤት በዚህ እድሜ መሆን ማለት ትልቅ ነገር ነው ለአንተ። ያው ደስ ሊል ይገባል። በእውነቱ ስትነግረኝ ያው ትንሽ አሪፍ ነው። አቤላም እያለኝ ነበረ ወደዛ አካባቢ ለሴኩሪቲ ስትል ለደህንነትም ወደዛ ሰፈር ግባ እያለኝ ነበረ። ወደ ከተማ መግባት አለብን እኛ አሁን ያለበት ሎኬሽን ትንሽ ከደህንነት አንጻር ይከብዳል እና ትንሽ ወደዚህኞቹ አሁን አንተ ወደምትላቸው ሰፈሮች እንዲገባ እየመከረኝ ነበር። ግን ያው የኪራይ ነገራቸው ውድም ስለነበረ ምናምን ነው ያልገባው። ያው ባሉት ሁኔታዎች እንግዲህ በሰፊው የምናወራበት ይሆናል። በተረፈ ደግሞ እንግዲህ እንደነገርኩ ሚስቱ ነፍሰ ጡር ነች እና በዛ ዙሪያ ስላሉት ነገሮች የምናይበት ነገር ይሆናል። እስቲ ስላሉት ነገሮች ደግሞ በካሬ ስንት እንደሆነ እና ስላሉት ነገሮች በሰፊው ነው። ከዛ በፊት ግን አንድ ጥያቄ ነበረኝና እንዲሁ ስመጣ
ስለ ራሴና ስለ ጓደኞቼ ብቻም ሳይሆን እንዲሁ ከኔ ጋር ሆነው የሚጨነቁ የእነሱንም ሰላም ሲጠብቁ ሲጠይቁ የነበሩ ቤተሰቦች አሉ፣ ኦዲየንሶቼ ማለት ነው። እነዛ ኦዲየንሶቼ በተለያዩ መንገድ ይጭበረበራሉና የመሳሰሉ ነገሮች ሌላ ቦታዎች ላይ ሲነሱ ሰምተን እናውቃለን። እዛ ሆነው ከእናንተ ጋር ኮንታክት የሚያደርጉባቸው ነገሮች የተሳሳቱ ነገሮች ይኖራሉ ተብሎ ይነሳል። አይ ቲንክ በይችል የሚል መሰለኝ ከእናንተ ጋር መጻጻፍ የሚችሉ ወይም ደግሞ ከእናንተ ጋር ኮንታክት የሚያደርጉት በዛ መንገድ እናንተ ዳይሬክት ማግኘት የሚችሉባቸው ወይም ደግሞ ያሉትን ሰርቪሶች ዳይሬክት እዛ ሆኖ እዚህ ሰው ያሌላቸው ወንድሞቼ እናት አባቶቼ እናንተን እንዴት ማግኘት ይችላል? መልካም፣ በጣም ጥሩ ጥያቄ ነው ያነሳው። እኛም በብዛት የምንጨነቀው ውጭ ለሚደክሙ እህት ወንድሞቻችን ነው። በዋናነት ከታችም የሚቀመጡ ስልኮች አሉ። በነዛ ስልኮች የድርጅቱን የሽያጭ አማካሪ ፍቅረ ሰላምን ሪቻውት ማድረግ ይቻላል። ዳይሬክትሊ የእኔን ማውራት የሚፈልጉ ሰዎች ካሉ ደግሞ ከፍቅረ ሰላም ኤኒታይም የተለያዩ የዋትሳፕ የኢሞ የቦቲም ቁጥሮች አሉ የኔ እነዛን ይሰጣቸዋል ማለት ነው። ኦፊሻሊም ደግሞ ከፈለጉ የድርጅቱን ዌብሳይት ቪዚት ማድረግ ይችላሉ። በተለያዩ አማራጮች ሪቻውት ማድረግ ይችላሉ። ዞሮ ዞሮ ሁሉም ደንበኞች እኛ ውላቸው ላይ ስለምንፈርም እኛ ሳናቀው የሚፈጸም ነገር አይኖርም ድርጅቱ ላይ ማለት ነው። ስለዚህ ከኛ ጋር ዳይሬክትሊ ኮሚኒኬሽን እንዳላቸው አስዩም አድርገው ፕሮሲድ ማድረግ ይችላሉ ማለት ነው። በዋናነት ወኪል ለሌላቸው ወይ የሚያምኑት ቤተሰብ ለሌላቸው ደግሞ ዳይሬክትሊ ከቢሮ ቪዲዮ ኮል፣ ዙም ኮል እየደወልን ሰርቪስ እንሰጣለን። ኤኒታይም እነሱ የሚመቻቸውን ስኬጁል አስይዘው አብዱን ማውራት ፈልጋለሁ ቢሉት ለፍቅረ ሰላም እኔ ራሴ ዳይሬክትሊ ኢንቮልቭ እያደረግኩ እነዛን ሰዎች አስተናግዳለሁ ማለት ነው። ስለዚህ አንድ ሰው ግዢውን ለመፈጸም የሚያስፈልገው ክፍያ ነው። የድርጅቱ ኦፊሻል አካውንቶች አሉ፣ በብዙ ባንኮች የከፈትናቸው። እነዛ አካውንቶች ላይ የሚፈልገውን ቤድሩም ከመረጠ በኋላ ዳውን ፔመንቱን ተሰልቶለት ከፈለገ 10% መክፈል ይችላል። ከፈለገ ደግሞ 100% ከፍሎ ተጨማሪ 25% ቅናሽ ማግኘት ይችላል። ያሉትን አማራጮች እና እጁ ላይ ያለውን ፋይናንስ ታሳቢ ያደረገ ውሳኔ ለመወሰን የማማከሩንም አገልግሎት እንሰጣለን። እኛ መሸጡን ብቻ ሳይሆን ሱቅ ይሻለኛል፣ ባለ አንድ ይሻለኛል የሚለውን በደንብ ከፍቅረ ሰላም ጋር ከተማከረ በኋላ ያሉትን ኢንፎርሜሽኖች ወስዶ ወደ ውሳኔ ሲደርስ እንደዚህ አይነት ነገሮችን ደግሞ በሰፊው ማወቅ የሚፈልጉ አሁን እኔ የሚጨንቀኝን ማለት ጥያቄ የሆኑብኝ ነገር ስለጠየቅኩላቸው ደግሞ ይህንን ነገር ካወቁ በኋላ እንደው ይሄ ነገር እንደዚህ ከሆነ የቀሩት ነገሮች ምን ይመስላሉ? ባለ ስንት ልጃቸው ላይ ያለው ካሪስ በስንት ነው የሚሉት ነገሮች ጥያቄ ትክክል ላይሆን ይችላል። ልክ ነህ፣ ትክክለኛ ዋናውን ጥያቄ ነው ያነሳው። አሁን ያሉን የቤት አማራጮች 6 ናቸው። 6 አይነት ታይፖች አሉን። በቤድሩም አማራጭ ደረጃ 3 ባለ 1 ባለ 2 ባለ 3 ይኖረናል። በካሬ ሜትር አማራጭ ደረጃ 81 ካሬ እና 82 ካሬ ባለ 1 መኝታ ይኖረናል። 111 ካሬ እና 134 ካሬ ባለ 2 መኝታ ይኖረናል። 168 እና 182 ካሬ ደግሞ ባለ 3 ይኖረናል። እነዚህ 3ቱ ይኖራሉ። እነዚህ አማራጮች አሉ። ሱቆችን ደግሞ ከ20 ካሬ ጀምሮ እስከሚፈልጉት ካሬ ድረስ ሰው ተገኛሽ ጋር ያው መቼም እኔ እዚህ ጋር ስመጣ ምን ያክል ዲስካውንት ስላለ ለነሱ ምን ዲስካውንት ታደርግላቸዋለህ? አዎ በሚገባ ምን ያህል ሰዎች በሚገባ ልትሰጣቸው በአንተ ለመጡ 15 ደንበኞች ያዘጋጀነው ልዩ የአቤል ቅናሽ አለ። ኦልሬዲ እሱን የሚያዘጋጀንበት ቅናሽ ነው። እውነቱን ነው የምነግርህ፣ በካሬ ሜትር ከ98,000 ወደ 89,000 ቀንሸን ነው የምንሸጥላቸው። እንደሚፈልጉት የፍሎር አማራጭ ዋጋው ይለያያል። ስለዚህ ወደ 9,000 ብር አካባቢ የሚሆን ኦፊሻል የካሬ ሜትር ቅናሽ አድርገናል። እንዲሁ በአቬሬጅ 100 ካሬ ገዛ ሰው በአንተ በመምጣቱ ብቻ 900,000 ብር ቅናሽ ከአጠቃላይ ዋጋው ላይ ያገኛል ማለት ነው። በጣም እናመሰግናለን። እንግዲህ ስለዚህ ከ732,000 ብር ቅድሚያ ክፍያ ጀምሮ ባለ 1 መኝታ ቤቶችን ማግኘት ይችላሉ። 50% የባንክ ብድር አመቻችተንላቸዋል። ቀሪውን 50% የሚከፍሉት በግንባታው ሂደት መሰረት ነው። አሁን ከከፈሉ በኋላ ቀጣዩ ክፍያ እስከ 8 ወር። በተጨማሪም ለቢሮ የሚሆኑ ስፔሶች፣ ለሱቅ የሚሆኑ ስፔሶችን ያው ቡልጋሪያ ለስፔር ፓርት ንግድ የሚታወቅ ቦታ ነው፣ ታውቀዋለህ። ስለዚህ በጣም በቆንጆ ዋጋ 50,000 ብር የካሬ ሜትር ቅናሽ አድርገን ግራውንድ ፍሎር ላይ በ350,000 ብር በካሬ ሱቆችን በመሸጥ ላይ እንገኛለን። ጥሩ ሱቆችና የኦፊስ ስፔሶችም ይኖሩናል። ኦፊስም የሚፈልጉ ሰዎች ካሉ አዲስ አበባ ላይ በጣም ከፍተኛ የሆነ የኦፊስ እጥረት
እንዳለ ታሳቢ አድርገን በካሬ እስከ 120 ሺህ ብር ድረስ 4ኛ ፎቅ ላይ 3 ኦፊሶች አሉ። እነዚህን ኦፊሶች መውሰድ ለሚፈልጉም የአቤል ሚዲያ ደንበኞች ያዘጋጀናቸው በጣም ስፔሻል ኦፈሮች አሉ። እስከ 25% የሚሆን ያከፋፈል ቅናሾችን ጨምሮ። ስለዚህ ከታች ባሉት ስልኮች እየደወሉ ኦፈሮቹን ሳይቀደሙ ከፍቅረ ሰላም ጋር እየተሞካከሩ ቡክ ማድረግ ነው ማለት ነው የሚኖርባቸው። ያንን ካደረጉ ቀሪውን እኛ በደንብ እናግዛቸዋለን። እውነቱን ለመናገር በጣም አመሰግናለሁ። ጥሩ ገለጻ ነው ያገኘሁት። በመቀጠልም ደግሞ እኔም ወደዚህ የምመጣው እንግዲህ ማምናቸውና የምተማመንባቸውም ስለሆነ ነው። በዚህ ጉዳይም አላፈርኩባቸውም ስለሆነ ነው። ነገር ግን በተለያዩ ቦታዎች ላይ ቅድም የጠየቁ ጥያቄዎች የማጭበርበር ወይም ደግሞ በእነሱ ስም የሚነግዱ ሰዎች ሊኖሩ ይችሉ ይሆናል፣ አላውቅም። ነገር ግን እንደዚህ ኢንፎርም የምንደረጋቸው ነገሮች ስለሚኖሩ ያ ነገር እዚህ ጋር መጥቼ እኔ ዝም ብዬ ተጠቃሚ ስለምሆን ወይም ደግሞ እዚህ ጋር ዲስካውንት አድርጋልኛል ብዬ ማይሆን ነገር መስራት አልፈልግም። ግልጽ የሆኑትን ነገሮች አምነህበት አንተም ነገ ተጠያቂ ልትሆንበት የምትችላቸው ነገሮች እንድታስተላልፍ ስለፈለግኩኝ ነውና ውድ ቤተሰቦቼ እንግዲህ እኛም ያገኘነውን ቅናሽ እናንተም እንድታገኙ በእንደዚህ አይነት መንገድ ለእናንተ እያስተላለፍኩኝ እገኛለሁ። ከዚህ እንግዲህ ዲስካውንት ፈጥናችሁ እንግዲህ 15 ሰዎች ከታች ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር መሰረት ደውላችሁ እንግዲህ ፍትህ ሾው በማለት ቀጥታ እነሱን በማግኘት ለአቤል የመጣውን ዲስካውንት እኛም እንጠቀማለን ብላችሁ ለእኔ ያላችሁን ፍቅርና አስተያየት እንግዲህ በዛውን መግለጽ የምትችሉ ይሆናል። በእኔ ተማምናችሁ እንግዲህ የቀሩትን ጉዳዮች ከወንድሜ ፍቅረ ሰላም ጋር መጨረስ የምትችሉ ይሆናልና እንደው ምን ተሰማ? በጣም ደስ ይላል። ያው ጎረቤቶች እንሆናለን ነው የምለው። በተለይ ደግሞ ደህንነቱ በጣም ለእኛ ደግሞ የሚያስፈልገንም ነገር ስለሆነ ደስ ብሎኛል። እስካሁን የተከታተላችሁት ፕሮግራም ይህን ይመስል ነበር። ያው እኔም ካለብኝ ውጥረት አንጻር እንግዲህ በፍጥነት እዚህ ቦታ ላይ መተን ያደረግናቸው ነገሮች ግዴታ ወንድሜ ላደረገው ስራ ለዋልልን ውለታ እንግዲህ እሱ ለገንዘብ ወይም ደግሞ ለእንደዚህ አይነት ንብረት ብሎ የሰራው ስራ ባይሆንም ግድ ስለሚገባው ይሄ መደረግ ስላለበት አድርገናል። ስለተከታተላችሁኝ በጣም አመሰግናለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩ።